እንደምናላችሁ የእግዚአብሔር ቤተሰቦች ቅዱሳን ወገኖች ሰላም ናችሁ ወይ? የእግዚአብሔር ጥበቃ የእግዚአብሔር ምሕረትና ቸርነት በስቶልን ዛሬ በዚህ ሁኔታ እንድንገናኝ ሆኗልና እግዚአብሔርን እናመሰግናለን። የእግዚአብሔር ርኅራኄና ምሕረት አያልቅም። እግዚአብሔር ለዛሬ አድርሶናል። ስሙ ከዘላለም እስከ ዘላለም የተባረከ ይሁን። በዚህ ባለንበት ሀገርና በጠቅላላው በምዕራቡ ዓለም ቀን መቁጠሪያ መሰረት የፊታችን ሐሙስ የጌታ ዕርገት መታሰቢያ ነው። ያው በአገራችን ካሌንደር መሰረት ዳግማይ ትንሣኤ ቢሆንም ዛሬ ማለት ነው። ያው ዳግማይ ትንሣኤ ማለት ጌታ ዳግመኛ እንዳልተነሳ ግልጽ ነው። ግን ጌታችን ለደቀ መዛሙርቱ የታየበትን የተገለጠበትን ቀን ነው ዳግማይ ትንሣኤ ተብሎ የሚከበረው። ነገር ግን በምዕራቡ ዓለም ቀን መቁጠሪያ የፊታችን ሐሙስ የጌታ ዕርገት መታሰቢያ ነው። ስለዚህ መልእክቴን ከዚሁ አንጻር ነው የምቃኘው። ባለፈው የትንሣኤው አካባቢ የትንሣኤው በረከቶች የሚል ሐሳብ ነበር የተመለከትነው። አሁን ደግሞ የዕርገቱ በረከቶች ብለን ነው የምናየው፣ የጌታን ዕርገት በማሰብ ማለት ነው። የጌታ ዕርገት ከጌታችን ሕይወት እኛንም በማካተት ከተፈጸሙ ነገሮች አንደኛው ነው። ለምሳሌ ከጌታ ጋር ሞተናል፣ ከጌታ ጋር ተነስተናል። አሁን ደግሞ ከጌታ ጋር በአብ ቀኝ ያለን ዕርገቱን የሚያካትት ነው ይሄ የሚሆነው። በተለይ ኤፌሶን መልእክት ምዕራፍ 2 ይህንን ይነግረናል። ስለዚህ የዕርገቱ በረከቶች ምን ምንድን ናቸው የሚለውን እንፈትሻለን። ስለ ዕርገቱ መጽሐፍ ቅዱሳችን የተለያየ ቦታ ይናገራል፣ ጌታችን አርጎ በአብ ቀኝ መቀመጡን። ነገር ግን ስለ ዕርገቱ ዝርዝር መግለጫ የሚሰጠን የሉቃስ መልእክት ነው። ሉቃስ የጻፋቸው 2 ጽሑፎች ይህንኑ ሐሳብ ይነግሩናል። ሉቃስ ወንጌል ሲጨርስ የመጨረሻው ምዕራፍ የመጨረሻው ቁጥር ላይ ስለ ጌታ ማድረግ ይነግረንና ሐዋርያት ሥራንም ደግሞ ሲጀምር ይህንኑ ሐሳብ ካቆመበት ይዞ እንደገና ስለማድረጉ ነግሮን ነው የሚቀጥለው ሉቃስ። ስለዚህ ሁለቱን ክፍሎች እናንብባቸው። ዕርገቱ የሉቃስ የወንጌላዊ ሉቃስ 2ቱ ጽሑፎች ማያያዣ ነው። የሉቃስ ወንጌል ፍጻሜና የሐዋርያት ሥራ መጀመሪያ በዚሁ ላይ ነው የሚሆነው። እሱን አንብበን ጸልየን እንጀምራለን። የሉቃስ ወንጌል የመጨረሻው ምዕራፍ ማለት ነው። የመጨረሻዎቹን ቁጥሮች ብናያቸው ለምሳሌ ከ49 ጀምሮ ብናየው፣ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። በብዙ ደስታ ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። እዚህ ጋር ልብ ልንል ያስፈልጋል። በብዙ ደስታ ወደ ኢየሩሳሌም ተመለሱ፣ ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ነው የሚለው። የሐዋርያት ሥራም ሲጀምር እንደዚህ ይላል። ምዕራፍ 1 ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። የሉቃስ ወንጌልን ማለት ነው። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለሁ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። እንጸልያለን። ጌታ አምላካችንና አባታችን ሆይ
ተመስገን። ስለዚህ ጊዜ ስለ ዛሬ ጌታ ሆይ በሕይወት ስለመገኘታችን እግዚአብሔር ሆይ በፊትህ ስለመገኘታችን እናመሰግናሃለን፣ እናከብረሃለን። የሆነ ሁሉ ካንተ የተነሳ ሆኗል። ማንኛችንም በብርታታችን በኃይላችን አልቆምንም። ያቆመን ያንተ ጸጋ፣ የደገፈን ያንተ ጸጋ፣ ያልጠፋነው ከምሕረትና ከርኅራኄ የተነሳ ነውና እግዚአብሔር አባታችን ሆይ በልጅ በክርስቶስ ኢየሱስ ስም አንተን እናከብራለን። መኖራችን ላንተ ክብር እንዲሆን፣ በዚህ ስፍራ መገኘታችን ላንተ ክብር እንዲሆን እንጸልያለን። ድሮም የከበርክን እግዚአብሔር ሆይ የእኛ ክብር የሚያስፈልግህ አይደለህም። ነገር ግን ሌላ የምንከፍል ስለሌለ፣ ነገር ግን ምስጋናችንን አክብሮታችንን ላደረክልን ውለታ ሁሉ እግዚአብሔር ሆይ የምንከፍል ሌላ ነገር ስለሌለን እናመሰግንሃለን። ምስጋናችን ወደ አንተ ይድረስ፣ አክብሮታችን ወደ አንተ ይድረስ፣ አምልኳችን ወደ አንተ ይድረስ። እግዚአብሔር አምላካችን ሆይ እግዚአብሔር ሆይ እናመሰግንሃለን። በምድር ላይ ያንተ ወኪሎች ሆነን አለን። አንተን ለፍጥረት እንገልጣለን። የፍጥረትን ምስጋና ደግሞ ለአንተ እናደርሳለን። እግዚአብሔር ሆይ ምስጋናችንን ተቀበለን። ስለ ሁሉ ተመስገን። ቃልህን አስተምረን፣ ቃልህን ግለጥልን። እግዚአብሔር አምላክና አባታችን ሆይ የምንማረው ትምህርት የሚያቆመን የሚያንጸንና የሚያጸናን ይሁንልን። ክብርና ምስጋና እንሰጠሃለን። ስለ ሰማህን ስለምትሰማን ተባረክ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሉቃስ ስለ ጌታችን ዕርገት ዘርዝሮ ያስረዳናል። በሌሎች የአዲስ ኪዳን ክፍሎች ላይ በዚህ መልኩ የቀረበ ነገር የለም። ሉቃስ ነው ይህንን በደንብ የሚያስረዳን። ሉቃስ ሲያስረዳን 40 ቀን ጌታችን ከተነሳ በኋላ ከሕማማቱ ጀምሮ እሱ እንደሆነ ሕያው መሆኑን እያሳያቸው 40 ቀን አብሯቸው ቆየ ብሎ ያስረዳናል። ይሄ 40 ቀን በሌሎች የአዲስ ኪዳን ክፍሎች ውስጥ አልተጠቀሰም። 40 ቀን ዝም ብሎ የተመረጠ አይነት ቀን ግን አይደለም። 40 የሚለው ቁጥር የራሱ ሲግኒፊካንስ ያለው ይመስለኛል። ምክንያቱም መጽሐፍ ቅዱሳችን ላይ ቁጥሮች የራሳቸው ውክልና አላቸው። አንድ ቁጥር የሚወክለው ነገር አለ፣ 7 ቁጥር የሚወክለው አለ፣ 6 የሚወክለው አለ፣ 40ም እንደዛ ነው። 40 ቁጥር በብሉይ ኪዳንም ሆነ በአዲስ ኪዳን የሽግግር የመንጻትና የመዘጋጀት ቁጥር ነው። ለምሳሌ በዘፍጥረት መጽሐፍ 7 እና 8ኛው ምዕራፍ ላይ እንደምናየው በኖህ ዘመን 40 ቀንና 40 ሌሊት ዝናብ ዘነበ በምድር ላይ እና የዘነበበት ምክንያት ምንድን ነው? የምድር ኃጢአት ወደ እግዚአብሔር ደርሶ ስለነበረ እግዚአብሔር ኃጢአተኞችን ከምድር ላይ ለማስወገድ ምድርን ከኃጢአተኞች ለማጥራት ነበር በነዛ 40 ቀናትና 40 ሌሊት ዝናብ ያዘነበው። ከዝናቡ በፊትና ከዝናቡ በኋላ የተደረጉ የኪዳን ለውጦችም አሉ። ከዝናቡ በፊት ከጥፋት ውሃው ማለት ነው በፊት የሰው ዕድሜ በ120 ሲገደብ፣ ከጥፋት ውሃ በኋላ ደግሞ ሰዎች እጽዋትን ብቻ ተክሎችን ብቻ ሳይሆን እንስሳትንም ስጋንም መብላት እንዲችሉ አዲስ ትእዛዝ ሲሰጣቸው እናያለን። እንደገና ደግሞ እስራኤላውያን ከግብፅ ከወጡ በኋላ 40 ዓመት በምድረ በዳ መንከራተታቸውንም ከነዛው ከሙሴ መጽሐፍት እናያለን። በዛ ሂደት ውስጥ እግዚአብሔር በእሱ ላይ ያመፁትን እሱን ያልታዘዙትን ሰዎች በምድረ በዳ ረግፈው ወድቀው እንዲቀሩ አድርጎ ሌሎቹን እንዳስገባ ነው ወደ ተስፋይቱ ምድር የምናየው። ስለዚህ የ40 ዓመት ኃጢአተኞች የተወገዱበትና እንደገና ደግሞ ሌሎቹም ወደ ተስፋይቱ ምድር ለመግባት የተዘጋጁበት ጊዜ ነው። በርካታ ሕግጋትና የአኗኗር ዘይቤዎችንም በነዛ 40 ዓመታት ውስጥ አግኝተዋል። ሕግጋትን ተቀብለዋል። የተለያዩ ደንቦች ተደንግገዋል። በተስፋይቱ ምድር እንዴት መኖር እንደሚችሉ የሚያስረዱ። ስለዚህ 40 ዓመት ወደ ተስፋይቱ ምድር እንዴት እንደሚገቡና እንዴት እንደሚኖሩ የመዘጋጃ ዓመታት ነበሩ ብለን መውሰድም እንችላለን። ጌታችንም አገልግሎቱን ከመጀመሩ በፊት በማቴዎስ ወንጌል ምዕራፍ 4 በሉቃስም ወንጌል እንደምናየው 40 ቀን እንደጾመና ከ40 ቀን ጾም በኋላ በሰይጣን ተፈትኖ ከዛ በኋላ አገልግሎቱን እንደጀመረ ነው የምናየው። ይሄ የ40 ቀን ጾምና ፈተናው ይፋዊ አገልግሎቱን ለመጀመር የዝግጅት ጊዜ ነበር ማለት ነው። ስለዚህ እነዚህ 40 ተደጋግሞ ይመጡ ሌሎችም ይኖራሉ። የሽግግር የመንጻትና የዝግጅት ጊዜ ነው። ስለዚህ ጌታችን ኢየሱስ ክርስቶስም ከትንሣኤው በኋላ ከደቀ መዛሙርቱ ጋር 40 ቀን የቆየው በዚህ ምክንያት ነው። እነዚህ 40 ቀናት የመዘጋጃ ቀናት ነበሩ። እነዚህ 40 ቀናት የመጥሪያ ቀናት ነበሩ። ጠርተዋል። ትክክለኛ ካልሆነ አመለካከታቸው አጥርቷቸዋል። ለምሳሌ
በሐዋርያት ሥራ ምዕራፍ 1 ላይ እንደምናነበው ከጥያቄዎቻቸው አንዱ ምን ነበር? ለእስራኤል መንግስት የምትመሰረትበት ጊዜ አሁን ነው አይደል የሚል ነው። አሁን ልትመሰረት ነው አይደል የሚል ናፍቆት ነው የነበራቸው። እንግዲህ ጌታ ከሞት ከተነሳ በኋላ ከተገለጠላቸው በኋላ ብዙ ነገር እያስተማራቸው፣ የነሱ ጥያቄ ግን አሁን የእስራኤል መንግስት ልትመሰረት ነው አይደል፣ ጊዜው ደረሰ አይደል የሚል ነው። ከዚህ ሁሉ ትምህርት በኋላ ገና ያልጠራ አመለካከት እንደነበራቸው እናያለን። የእግዚአብሔር መንግስት መሬታዊ መንግስት ሆና ነበር የታየቻቸው። የክርስትና እምነት የብሔርተኝነት እንቅስቃሴ አይደለም። እነሱ የእስራኤል ነበር የታያቸው። የእግዚአብሔር አጀንዳ ግን አሕዛብና እስራኤል በአንድነት ሆነው የጥሉን ግድግዳ አፍርሶ ከዛ በኋላ አዲስ ህዝብን፣ አዲስ ጉባኤን፣ አዲስ ማህበረሰብን መስርቶ ከዛ በኋላ በዛ ውስጥ ነበር መንግስቱን ለማስፋት የፈለገው ያቀደው። የእግዚአብሔር ፈቃድ ይሄ ነበር። የነሱ ግን ብሔርተኛነት የተጫነው እሳቤ ነበር የነበራቸው። ስለዚህ እነዚህ 40 ቀናት ከእንደዚህ አይነት ካልጠሩ አመለካከቶች ሁሉ ያጠራቸውና ለአገልግሎታቸው እያዘጋጃቸው ወደ አጀንዳው ወደ እቅዱ ያስጠጋቸው ጊዜ ነበር የነበረው። ከዛ በኋላ እነዚህ ሁሉ ከሆኑ በኋላ ጌታችን በደመና አረገ። ከዛ በኋላ እነዛ 2 መላእክት እንዲሁ እንዳያችሁት ይመጣል ተብሏል። ደመና የምንም ምልክት ይሁን የምን ምልክት ጌታችን በደመና በመወሰዱና እንደገና ደግሞ በደመና በመምጣቱ መካከል በሁለቱ ደመናዎች መካከል ያለው ጊዜ የቤተ ክርስቲያን የህልውና ጊዜ ነው። ጌታችን ወደ ሰማይ ሲያርግ በድብቅ አልነበረም። ደቀ መዛሙርቱ እያዩት ነው የሆኑ። ልክ ኤልያስ በእሳት ሰረገላ እና ፈረሶች ሲወሰድ ኤልሳ እንዳየው፣ ከዛ በኋላ ደግሞ በኤልያስ መንፈስ ሆኖ ኤልሳ አገልግሎቱን እንደቀጠለ ደቀ መዛሙርቱም ጌታችን ሲያርግ አይተው በጌታችን መንፈስ ሆነው አገልግሎታቸውን እንደቀጠሉ ነው የምንመለከተው። በቤተ ክርስቲያን ውስጥ ግን ብዙ ጊዜ የጌታችን እርገት ትኩረት ሲደረግበት አይታይም። ምናልባት ጌታችን ተለይቶን ከኛ የሄደበት ጊዜ ስለሆነ የምናዝንበት ሆኖ ሊሆን ይችላል ምናልባት። ነገር ግን ሐዋርያው ጴጥሮስ እንደሱ አይደለም የሚነግረን፣ በዚህ አይስማማም። ምክንያቱም ጌታ መወሰዱ ለኛ የሐዘን ጊዜ አይደለም። ጌታ ከኛ ተለይቶ ማረጉ የስብራት የቁዘማ ጊዜ አይደለም፣ የደስታ ጊዜ ነው። እሱ ጌታን መውደዳችንን የሚነካብን አይደለም፣ ለጌታ ያለንን ፍቅር የሚነካብን አይደለም ይሄ። ምክንያቱም ጌታን የምንወደው ስላየነው አይደለም። ሐዋርያው ጴጥሮስ ይህንን ይናገራል በመልእክቱ ላይ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 ላይ በአዲሱ መደበኛ ትርጉም አነበዋለሁ። እርሱንም ሳታዩት ትወዱታላችሁ፣ አሁን ባታዩትም በእርሱ ታምናላችሁ፣ መግለጽ በማይቻልና ክብር በሞላበት ሐሴት ደስ ይላችኋል ነው የሚለው። ደስ ብሏችኋል ይላል። እንግዲህ አላየነውም፣ ባታዩትም ይላል። ትወዱታላችሁ። የጻፈላቸው ሰዎች እንደኛ ናቸው። ጌታን አላዩትም በዓይናቸው፣ ጴጥሮስ አይቶታል። ስለዚህ ባታዩትም እንኳን ጌታን ትወዱታላችሁ፣ ባታዩትም እንኳን በእርሱ ታምናላችሁ ይላል። አምናችሁበታል፣ እናምንበታለን። ከዛስ ምን ይላል? መግለጽ በማይቻል ክብር በሞላበት ሐሴት ነው የሚለው። ስለዚህ ጌታን ባናየውም እናምንበታለን፣ ደስ ይለናል። ደስታችን ምን አይነት ደስታ ነው? ክብር የሞላበት ሐሴት ነው የሚለው። ኢየሱስን ባናየውም እንኳን በሥጋ ዓይናችን የዛሬ 2000 ዓመት ከሐዋርያቱ ጋር ከነበረበት ጊዜ ባነሰ መልኩ አይደለም ከኛ ጋር ያለው። ጌታችን ኢየሱስ ክርስቶስ ሁልጊዜም አብሮን አለ። በማቴዎስ ወንጌል ላይ ደቀ መዛሙርቱን እንደሱ ብሏቸዋል። ምዕራፍ 18 ላይ ምን አላቸው? 2ም 3ም ሆነው በተሰበሰቡበት በመካከል ጌታ እንደሚገኝ በስሙ በተሰበሰቡበት ቃል ገብቷል። ስለዚህ ጌታችን ኢየሱስ ክርስቶስ በስሙ በምንሰባሰብበት ጊዜ ውስጥ ሁሉ ከኛ ጋር አለ። ማቴዎስ 28ንም ሲጨርስ ታላቁን ተልእኮ ከተናገረ በኋላ ምንድን ነው የሚለው? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ስለዚህ እስከ ዓለም ፍጻሜ ድረስ ጌታችን ሁል ጊዜ ከኛ ጋር ነው ያለው። እንዲህ መሆኑ ግን እርገቱን እናስባለን። የጌታ ማረግ ፋይዳው ከፍተኛ ነው። እርገት ውስጥ ብዙ ያገኘናቸው በረከቶች አሉ። ባለፈው የትንሣኤን በረከቶች ስናይ እንዳልነው በጌታ ስቅለት ያገኘናቸው በረከቶች አሉ። በጌታ ትንሣኤ ያገኘናቸው በረከቶች አሉ። በማረጉና በአብ ቀኝ በመቀመጡ ያገኘናቸው በረከቶች አሉ፣ ወይም እያገኘናቸው ያሉ በረከቶች አሉ። ጌታችን ዳግመኛ በሚመጣበት ጊዜ ደግሞ የምንቀበለው ወይም የምንቀበላቸው በረከቶችም አሉ። ስለዚህ አሁን ስለ እርገቱ በረከቶች እናያለን።
ከዕርገቱ በረከቶች መካከል ጌታ በማረጉ ምክንያት ካገኘናቸው የመጀመሪያው የመንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ ስጦታ የጌታ ዕርገት በደቀ መዛሙርቱ ሕይወት ላይ ትልቅ ለውጥ አምጥቷል። ከዚያ በፊት ከዕርገቱ በፊት ስለ ጌታ ኢየሱስ ክርስቶስ አገልግሎትና ማንነት ለመረዳት ብዙ ውዝግብ፣ ብዙ ግራ መጋባት፣ ብዙ መደነቃቀፍ ነበረባቸው። ወንጌላት እንደሚነግሩን ወንጌላት እውነተኛ ቅዱሳት መጽሐፍት ናቸው። ድካማቸውን ያልደበቁበት፣ አንዳቸው ያንዳቸውን ድካም የየራሳቸውን ውድቀት ያልደበቁበት፣ ገመናቸውን አውጥተው ያሰጡበት መጽሐፍ ነው። የታላቅነት ምኞት እንደነበራቸው፣ ጌታ የሚናገራቸው ነገሮች እንደማይገባቸው፣ አንዳንዱን በኋላ ቆይተው እንዳስተዋሉት፣ ብዙ ጊዜ በእምነት መጉደል ባለማስተዋል በጌታ እንደተገሰጹ ብዙ ነገሮችን ይናገራል። ኢቭን ቅድምም እንዳልነው ሊያርግ በተዘጋጀበት ጊዜ እንኳን ስለ እስራኤል መንግስት ምስረታ የሚጠይቁ ሰዎች ነው የነበሩት። ነገሩ ሁሉ ፍንትው ብሎ የታያቸው ሰዎች አልነበሩም። ግራ ይገባቸው ነበር። ጌታችን የመሰናከያ ዓለት የሆነው ለሌሎች ብቻ አልነበረም፣ ለደቀ መዛሙርቱም ለራሳቸው ነበረ። ሐዋርያው ጴጥሮስ ጌታችንን አይሁንብ ብሎ እንኳን እስከ መገሰጽ እንዴት እንደደረሰ አይተናል በማቴዎስ ወንጌል ላይ። በሌሎችም ላይ ድካማቸውን እናያለን። አልገባቸውም፣ አላስተዋሉም። በድንግዝግዝ ነበር የሚያዩት። ፍንትው ብሎ አልታያቸውም ነበር። ከጌታ ማረግ በኋላ ግን ነገሮች ሁሉ ጥርት ብለው ይታዩአቸው ጀመር። ፍንትው አለላቸው። ቅድም የሉቃስን ወንጌል ስናነብ መጨረሻውን ቁጥር እንዳየነው ጌታችን ካረገ በኋላ በደስታ ተመለሱ ነው የሚለው። በደስታ ደስ እያላቸው እግዚአብሔርን እያመለኩ በኢየሩሳሌም ማለትም በቤተ መቅደስ ቆዩ ብሎ ነው የሚነግረን። ስለዚህ ከጌታ ማረግ በኋላ በደስታ ወደ ኢየሩሳሌም ተመልሰው አምልኳቸውንና ጸሎታቸውን ቀጠሉ። አስቀድሞ ግን እንደዚህ አልነበረም። በዮሐንስ ወንጌል ምዕራፍ 13 ጀምሮ ስናይ ምዕራፍ 13 ላይ ተለይቷቸው እንደሚሄድ ሲነግራቸው ደቀ መዛሙርቱ የጌታ ትቷቸው መሄድ ሐዘን ውስጥ ነበር የጨመራቸው። ጥቂት ጊዜ አላታዩኝም ሲሏቸው አዝነዋል። ስለዚህ ግራ ገብቷቸዋል፣ ቆዝመዋል። ስለ ፍቅር እንኳን እያስተማራቸው ስታክ ያደረጉት መለየቱ ላይ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 13 ላይ ጌታችን እንዲህ ይላል። ቁጥር 33 ላይ ብናነበው ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኳቸው አሁን ለእናንተ ደግሞ እላችኋለሁ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አላቸው። ይሄን ነግሯቸው ስምዖን ጴጥሮስ ጌታ ወዴት ትሄዳለህ አለው። እንግዲህ ስለ መሄድ ተናግሮ ስለ ፍቅር ነው ቀጥሎ የተናገረው። ጴጥሮስ ግን ስለ ፍቅር የተነገረውን አላስተዋለም። ምክንያቱም ልቡ የቀረው ምን ጋር ነው? ጌታ ይሄዳለው ማለቱ ጋር ስለቀረ። ስለዚህ ጥያቄው ወዴት ነው የምትሄደው የሚል ጥያቄ ነው። አብሬህ አልመጣም እንደ የሚል ጥያቄ ነው። ተረብሸዋል፣ ታውከዋል። ስለ ፍቅር እርስ በርስ ስለመዋደድ የነገራቸውን መልእክት እንኳን ምክር ጴጥሮስ አላስተዋለም። ስለዚህ ጌታችን ኢየሱስ ክርስቶስ ምዕራፍ 14ን ዮሐንስ ወንጌል ሲጀምር ልባችሁ አይታወክ በማለት ነው የሚነግራቸው። ከዛ ምዕራፍ 14 ላይ ይህን ሁሉ ያስረዳቸዋል። ስለ 15ም ላይ ይህንን ሁሉ የሚያስረዳቸው፣ 16 ላይም ይህንን ሁሉ የሚያስረዳቸው። ስለዚህ በተደጋጋሚ 16ም 17ም መደዳውን የጌታችን የኢየሱስ ክርስቶስ ንግግር ነው ያለው። አዝነዋል። ምዕራፍ 16 5ና 6ን ስናነብ አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም፣ ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል ነው የሚላቸው። ስለዚህ ስለመሄዱ፣ ስለማረጉ፣ ስለመሞቱ፣ ከነሱ ስለመለየቱ ሲነግራቸው ልባቸው በሐዘን ነበር የተሞላው። ስለዚህ አይታወክ ልባችሁ እያለ ያጽናናቸው ነበረ። እንደዚህ ያዘኑ ሰዎች ሲያርግ ግን በደስታ ተሞልተው ነው የተመለሱት። ምንድነው ለውጡ? መጀመሪያ ሲነግራቸው ስለመሄዱ ልባችሁ አይታወክ፣ አትዘኑ፣ ልባችሁ አሁን በሐዘን ተመቷል፣ ግን አይዟችሁ እያለ እስኪያጽናናቸው ድረስ በሐዘን የተመቱ ሰዎች ነበሩ። ነገር ግን ተለይቷቸው የሚሄድበት ጊዜ ሲመጣ ግን ሉቃስ ወንጌል መጨረሻ ላይ እንዳየነው ደስ እያላቸው ሐሴት እያደረጉ እያመለኩ ነው የተመለሱት። በኢየሩሳሌም መቅደስ ነው የቆዩት። ጌታ በምን መልእክት ነው ያጽናናቸው ብንል 13 ላይ መሄዱን ነግሯቸው አዘኑ። ምዕራፍ 14 ላይ፣ ምዕራፍ 15 ላይ፣ ምዕራፍ 16 ላይ ምንድን ነው የነገራቸው ብለን ስናይ የነገራቸው
ስለ መንፈስ ቅዱስ ነው። ለምሳሌ ምዕራፍ 14 ላይ ቁጥር 15 ጀምሮ ብናነበው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ ይላቸዋል። ምዕራፍ 15ንም ስናነብ የመጨረሻው ቁጥር ላይ 15 ላይ የሚነግረን 26ና 27 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተም ደግሞ ከመጀመሪያ ከኔ ጋር ኖራችኋልና ተመሰክራላችሁ ብሎ አሁንም ስለ መንፈስ ቅዱስ ይነግራቸዋል። ምዕራፍ 16ቱም ስንመለከት እዚሁ ዮሐንስ ውስጥ የሚነግራቸው ስለ መንፈስ ቅዱስ ነው። ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል እያለ ይናገራል። ቀጥሎም ደግሞ ቁጥር 13 ላይ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውን ሁሉ ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ። ጥቂት ጊዜ ያለ አታዩኝም፣ ደግሞ ጥቂት ጊዜ ያለ ታዩኛላችሁ፣ እኔ ወደ አብ እሄዳለሁና እያለ ይነግራቸዋል። ስለዚህ ያጽናናቸው ምዕራፍ 13 ላይ ሐዘናቸውን እናያለን። 14 አትታወኩ ብሎ ጀምሮ 14ም 15ም 16ም ላይ ስለ መንፈስ ቅዱስ ነው የሚነግራቸው። እሱ ቢሄድ እንደሚሻላቸው፣ እሱ ካልሄደ መንፈስ ቅዱስ እንደማይመጣ፣ መንፈስ ቅዱስ የእሱ አይነት ሌላ አጽናኝ መሆኑን፣ ወደ እውነት እንደሚመራቸው ጌታ ብዙ ጊዜ ነግሯቸው የረሱት ነገር አለ። እሱን እየነገረ ያስታውሳችኋል፣ ወደ እውነት ሁሉ ይመራችኋል ብሎ ይነግራቸዋል። ስለዚህ በሱ በኩል እኔ አብሬያችሁ እሆናለሁ፣ በሌላ መልኩ ከእናንተ ጋር ነው የምሆነው፣ ሄጄ አልቀርም፣ መንፈስ ቅዱስ ሲመጣ እኔ በመንፈስ ቅዱስ በኩል ከእናንተ ጋር እሆናለሁ ብሎ ነው የሚነግራቸው። ስለዚህ ያጽናናቸው በመንፈስ ቅዱስ መምጣት ነው። በሱ ተስፋ ነው። ተለይቼችሁ ብሄድም አታጡኝም፣ ወላጆቻቸውን እንዳጡ ልጆች አትሆኑም፣ ብቻችሁን አትሆኑም፣ አልጥላችሁም፣ አልተዋችሁም ብሎ ነው የሚነግራቸው። ስለዚህ ጌታችን ሲያርግ መንፈስ ቅዱስ እንደሚመጣ አውቀዋል። ምክንያቱም እኔ ብሄድ ይሻላችኋል፣ እኔ ብሄድ ነው የምልክላችሁ ብሎ ስለነገራቸው ማለት ነው። ስለዚህ ጌታችን ሲያርግ መጨረሻ የነገራቸው ነገር ምንድን ነው? በኢየሩሳሌም ቆዩ ነው ያላቸው። በሉቃስ ወንጌልም ነግሮናል። ኃይል እስክትቀበሉ ቆዩ ብሎ እንደነገራቸው እናያለን። ሐዋርያት ሥራ ምዕራፍ 1 4ና 5ም የነገራቸው ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ይላል። ዮሐንስ መጥምቁም ተናግሮ ነበር፣ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል ብሏቸው ነበር። አሁንም ጌታችን አብ የሰጠውን ተስፋ ጠብቁ፣ ስለዚህ መንፈስ ቅዱስን ልክላችኋለሁ፣ መንፈስ ቅዱስ በእናንተ ላይ ሲወርድ ኃይልን ትቀበላላችሁ፣ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ፣ ቆዩ ብሏቸው ነበር። ስለዚህ መንፈስ ቅዱስ እንደሚመጣ ስለገባቸው በደስታ ነው የተመለሱት። ጌታ ተለይቷቸው ወዳጃቸው፣ መምህራቸው፣ ቅርባቸው የሆነው መሪያቸው፣ እረኛቸው ተለይቶ ሄዶ እያዘኑ አይደለም የተመለሱት፣ እየቆዘሙ አይደለም የተመለሱት፣ ልባቸው ተሰብሮ አይደለም የተመለሱት። አይተናል ከዚህ በፊት ጌታ ሲሞት ልባቸው ተሰብሮ አዝነው ዲስከሬጅድ ሆነው ፈርተው የተደበቁ ሰዎች ናቸው። አሁን ግን ሉቃስ መጨረሻ ላይ እንዳነበብነው በደስታ ተመለሱ። እንዴት ነው ሰው ተለይቷቸው ሲሄድ እየተደሰቱ የሚመለሱት? እናያለን። በሀገራችን ባህል ሰርግ ላይ ሙሽራ ከቤት ሲወጣ ቤተሰብ ልክ ሙሽራ ከወጣ በኋላ ያዝናል። ኢትዮጵያ ውስጥ ያለን እንደማቀው ወደ ውጪ ልጅ ሊሄድ ሲል ለትምህርትም ይሁን ለኑሮም ለስራም በቃ ደስ ብሏቸው ድሉን ስላገኙ ከዛ በኋላ ቦሌ ኤርፖርት ሲደርሱ መላቀስ ነው። ልከው ከተመለሱ በኋላ ያዝናሉ። መለየት የራሱ ሐዘን አለው። ደቀ መዛሙርቱ ግን አዝነው አይደለም የተመለሱት። ጌታቸው ከሄደ በኋላ እየተደሰቱ ተመለሱ ነው የሚለው። ሐውካም እንዴት ነው የሚደሰቱት? ተለይቷቸው ነው የሚሄደው። ርቆ ነው ወደ ሰማይ የሄደው። ነገር ግን ተደስተው እየፈነጠዙ
በቃ ልባቸው በሐሴት በተስፋ ተሞልቶ በደስታና በተስፋ በተልእኮ ተሞልተው የተመለሱት ለምንድን ነው ተብሎ ሲጠየቅ መንፈስ ቅዱስን እንደሚቀበሉ ስላወቁ ነው። ስለ መንፈስ ቅዱስ አስተምሮ ነው ያጽናናቸው። ያ ጊዜ እንደደረሰ አወቁና ደስ አላቸው። ከዛም በኋላ ከ10 ቀን በኋላ መንፈስ ቅዱስ ወረደ። መንፈስ ቅዱስ ሲወርድ እነዚህ ሰዎች ኢየሱስን በሌላ መልኩ ኤክስፒሪየንስ አደረጉ። የመንፈስ ቅዱስ መውረድ፣ መንፈስ ቅዱስ በላያቸው ሲወርድ የመንፈስ ቅዱስን ኃይል ሲቀበሉ ኤክስፒሪየንስ ያደረጉት ኢየሱስን ነው። ለዚህ ነው መንፈስ ቅዱስን ያወቁት ማለት ነው። ሌላ አጽናኝ የተባለው እሱ መሆኑን አወቁ። ስለዚህ ያለ ሐዘን ነው የተመለሱት ማለት ነው። በዚህ ተስፋ ይታይባቸዋል። የመንፈስ ቅዱስ ተስፋ እንደሚፈጸም በማወቅ ከተስፋው የተነሳ ደስ ብሏቸዋል። እንደገናም ደግሞ ለተልእኮ ልባቸው ተነሳስቶ ነው የተመለሱት። የመንፈስ ቅዱስ ተስፋ የተገኘው በጌታችን ማድረግ ነው። የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ሲሰብክ በጴንጤቆስጤ ቀን የተናገረው ይሄንን ነው። እንደዚህ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 32 እና 33 ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው ይላል። ስለዚህ ጌታችን ካረገ በኋላ ይሄ አብ ሰጥቶ የነበረውን የመንፈስ ቅዱስ ተስፋ ተቀብሎ ወልድ አፈሰሰ። በመንፈስ ቅዱስ የሚያጠምቀው ኢየሱስ ነው። የመንፈስ ቅዱስ አጥማቂ ኢየሱስ ነው። ቅድም እንዳልነው መጥምቁ ዮሐንስም ሲሰብክ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል ብለዋል። ሐዋርያት ሥራ ምዕራፍ 1 ላይ ጌታችን እንዳለው ዮሐንስ በውሃ አጥምቋል፣ እኔ ግን በመንፈስ ቅዱስ አጠምቃችኋለሁ ብሏቸዋል። ስለዚህ በመንፈስ ቅዱስ አጥማቂው ኢየሱስ ነው። አሁንም እዚህ ላይ የምናየው ጴጥሮስ ሲሰብክ እሱ ነው። የመንፈስ ቅዱስን ተስፋ ከአብ ተቀብሎ ጌታችን ኢየሱስ ክርስቶስ ለእኛ አፈሰሰው ይላል። ይሄንን ያደረገው ጌታችን ሲያርግ ነው። የመንፈስ ቅዱስ ስጦታ የጌታችን የእርገቱ ስጦታ ነው። ስለዚህ ኢየሱስ ከኛ ጋር ያለው አሁን በመንፈሱ ወደ ላይ አድርጎ መንፈሱን ስላፈሰሰ ነው። ስለዚህ ሁልጊዜ ከኛ ጋር እንዳለ ኢየሱስ ክርስቶስ ሴንስ የምናደርገው ቅድም ሐዋርያው ጴጥሮስ በመልእክቱ ምዕራፍ 1 ላይ እንደተናገረው ሳናየው የምንወደው፣ ሳናየው የምናምነው፣ በማይነገር ሐሴት በታላቅ ክብር ደስ የሚለን በመንፈስ ቅዱስ ኢየሱስን ኤክስፒሪየንስ ስላደረግን ነው። መንፈስ ቅዱስ በልባችን ሲሞላ፣ መንፈስ ቅዱስ በላያችን ሲወርድ ኤክስፒሪየንስ የምናደርገው ኢየሱስ ክርስቶስን ነው። ለዚህ ነው የልጅነት መንፈስ የተሰጠን ራሱ የጌታችን መንፈስ ስለሆነ ነው። መንፈስ ቅዱስ ጌታችን ከኛ ጋር እንዲሆን የሆነበት ምስጢር ነው። ሐዋርያው ጳውሎስ በሮሜ 8 ላይ ይህንኑ ሐሳብ ይነግረናል። 9 እና 10 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው እያለ ይነግረናል። ስለዚህ መንፈስ ቅዱስ በውስጣችን መኖሩ እኛን የክርስቶስ አድርጎናል። የክርስቶስ የሆነው ጌታችን አድርጎ መንፈስ ቅዱስ ስለወረደ ነው። ጌታችን ባያርግና ስጦታውን ተቀብሎ ባይለቅ ኖሮ ለእኛ ባይሰጠን በውስጣችን የእግዚአብሔር መንፈስ ስለማይኖር የእግዚአብሔር መንፈስ ስለማይመሰክርልን የክርስቶስ ለመሆናችን ምንም ማረጋገጫ ባልነበረን ነበረ። ስለዚህ የተስፋችን ምክንያት መንፈስ ቅዱስ ነው። ደስ የሚለን ከመንፈስ ቅዱስ የተነሳ ነው። የተልእኳችንም ስኬት መንፈስ ቅዱስ ነው። ለዚህ ነው ታላቁ ተልእኮ ላይ ነገራቸውና ተልእኮውን ሰጥቶ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። መከሩ እስኪጠናቀቅ ድረስ፣ ተልእኮ እስኪጠናቀቅ ድረስ ጌታችን ኢየሱስ ክርስቶስ በቅዱስ መንፈሱ አማካይነት ከኛ ጋር ነው። የመላለሙ ንጉሥ እንደማይተወን እንደማይጥለን ቃል ስለሰጠን በደስታና በተስፋ ወደፊት እንራመዳለን። ብቻችንን አይደለንም። ይሄ ማለት ጌታችን በጭራሽ አይናፍቀንም ማለት አይደለም። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 8 እንዳለ በሥጋ ሳድር በሥጋ ስሆን ከእናንተ ጋር ስሆን ጌታን እናፍቃለሁ አለ። ግን ደግሞ ከእናንተ ተለይቼ ወደ ጌታ ለመሄድ እናፍቃለሁ አለ። ከጌታ ጋር ስሆን ደግሞ ከእናንተ እለያለሁ አለ። ስለዚህ እንዲህም ሆኖ ጌታን በሙላት ለማግኘት እንናፍቃለን። ብዙዎቻችን ግን ለመቆየት ነው የምንናፍቀው በዚህ ምድር ላይ
ወይስ ከዚህ ተለይተን ወደ ጌታ ለመሄድ እንናፍቃለን? ጥያቄው ለእያንዳንዳችን ነው። ሁለተኛ በጌታችን እርገት ያገኘነው ነገር ለቤተ ክርስቲያን ሕንጸት አስፈላጊ የሆኑ አገልጋዮችን ጌታችን መስጠቱን ነው። ይህንን በኤፌሶን ምዕራፍ 4 ላይ ነው የምናነበው። ኤፌሶን ምዕራፍ 4 ከቁጥር 8 እስከ 10። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ከመዝሙረ ዳዊት ነው ሐዋርያው ጳውሎስ የጠቀሰው። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ በሰማያት ሁሉ ላይ የወጣው ደግሞ ያው ነው። እርሱም አንዳንዶች ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ እያለ ይናገራል። እንግዲህ ጌታ ለቤተ ክርስቲያን መታነጽ፣ እርስ በርስ መያያዝ፣ ለሕንፃው ተገንብቶ ማለቅ፣ ለአካሉ ተገንብቶ መጠናቀቅ የሚጠቅሙ አገልጋዮችን የሰጠው ከእርገቱ ጋር ተያይዞ ነው። ምክንያቱም ወደ ላይ አረገ፣ ሄደ፣ ከፍ አለ፣ ምርኮን ማረከና እንደገና ለሰዎችም ስጦታን ሰጠ ይልና የተሰጡ ሰዎችን ይነግረናል። የተመሰረትነው በሐዋርያትና በነቢያት መሰረት ላይ እንደሆነ እናውቃለን። ከሰጣቸው ሰዎች መካከል ሐዋርያት፣ ነቢያት እያለ እንደገና ደግሞ አስተማሪዎችን፣ ወንጌላውያንን፣ መጋቢዎችን ይናገራል። የተመሰረትነው በሐዋርያትና በነቢያት መሰረት ላይ ነው። ይሄ ሲባል በእነርሱ ላይ አይደለም የተመሰረት ነው። በሐዋርያትና በነቢያት ላይ ሳይሆን የተመሰረት ነው። ሐዋርያትና ነቢያት ባስቀመጡት መሰረት ላይ ነው የተመሰረት ነው። ለዚህ ነው በሐዋርያትና በነቢያት መሰረት ላይ ነው የተመሰረት ነው የምንለው። ኤፌሶን 2 የሚነግረን በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚለን ይህንን ነው። ከዛ ግን የማዕዘኑም ራስ ይላል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። የማዕዘኑ መሰረት እሱ ነው። የተመሰረት ነው በክርስቶስ ላይ ነው። በሐዋርያትና በነቢያት መሰረት ላይ ሲባል መሰረቶቹ እነሱ ሳይሆኑ እነሱ መሰረት አስቀምጠዋል። እነሱ ባስቀመጡት መሰረት ላይ ነው። መሰረቱ ማን ነው? ክርስቶስ ኢየሱስ ነው። ይህንን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 እና 11 ላይ እናገኘዋለን። እንደዚህ ይላል ሐዋርያው ጳውሎስ፣ እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። መሰረቱ ኢየሱስ ክርስቶስ ነው። ሐዋርያው ጳውሎስ ራሱ ዝም ብሎ አይደለም በድፍረት መሰረቱን የመሰረተው። ምንድን ነው ያለው? እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ። እንደ ብልሃተኛ በብልሃትና በጥንቃቄ ነው የመሰረተው። ከዚያ እያንዳንዱ ሰው በዚያ መሰረት ላይ እንዴት እንደሚያንጽ ይጠንቀቅ ይላል። ስለዚህ የተሰጡት አገልጋዮች ራሳቸው ተጠንቅቀው ነው በዛ መሰረት ላይ ሐዋርያት ባስቀመጡት መሰረት ላይ የሚገነቡት የሚያንጹት በጥንቃቄ ነው። በዘፈቀደ አይደለም የሚገነቡት። መጋቢያን፣ አስተማሪዎች፣ ወንጌል ሰባኪዎች በዘፈቀደ አይደለም የሚገነቡት። ነቢያት በጥንቃቄ ነው የሚገነቡት። ሐዋርያው ጳውሎስ እንደ ብልሃተኛ የአናጺ አለቃ ነው የሚለው። እነዚህ አገልጋዮች ለቤተ ክርስቲያን የተሰጡት ቤተ ክርስቲያን ሙሉ በሙሉ ተገንብታ ታልቅ ዘንድ ነው። መሰረቱ ተደግሞ አይመሰረትም። መሰረቱ ተመስርቷል። መሰረት ከተመሰረተ በኋላ የሚያስፈልጉት መሰረት ጣዮች አይደሉም። ግድግዳ የሚያቆሙ ናቸው የሚፈለጉት። ጣሪያ የሚያለብሱ ናቸው የሚፈለጉት። ቀለም የሚቀቡ ናቸው የሚፈለጉት። መብራት የሚተክሉ ናቸው የሚፈለጉት። መስኮት የሚገጥሙ ናቸው የሚፈለጉት። ወለሉን የሚሰሩ ናቸው የሚፈለጉት። መሰረቱ ተመስርቷል፣ ክርስቶስ ነው። በዛ ላይ የምንገነባው በጥንቃቄ ነው። ራሳቸውን ሐዋርያትና ነቢያት ብለው የሚጠሩ በዚህ ዘመን ያሉ ሰዎችና ተከታዮቻቸው ግን አንዳንድ ጊዜ በጥንቃቄ መገንባት ጉዳይ ላይ ያላቸው ግዴለሽነት ያስደነግጣል። የእግዚአብሔርን ቃል የሚመለከቱበት አመለካከት ያስደነግጣል። የእግዚአብሔርን ቃል መረጃ ብለው እነሱ በየጊዜው አዲስ መገለጥ በማምጣት እሱን ነው ለማስተማር የሚፈልጉት። የተጻፈውን የእግዚአብሔር ቃል ኢንፎርሜሽን
የነሱን አዲስ መገለጥ ሪቨሌሽን ብለው በኢንፎርሜሽን ነው በሪቨሌሽን ብለው ነው የሚናገሩት። አዳዲስ የሚያመጧቸው መገለጦች አባቶች ካስቀመጡት መሰረት ጋር የማይጣጣም አባቶች ካስቀመጡት መሰረት ጋር የሚጋጭ ከተጻፈው የእግዚአብሔር ቃል ጋር መሰረታዊ ከሆነው የክርስትና አማድ ጋር የሚላተሙ አስተምሮችን በዚህ ዘመን እንሰማለን። ወጥነት የሌለው የተሳከረ እዚህም እዛም ለጊዜው ሰዎችን ደስ ለማሰኘት የሰዎችን ስሜት ለማጋጋልና ለማስፈንደቅ የሚጠቅሙ የሚያስብሉ ተጎርጉረው መሰረት የሌላቸው ነገሮችን ማውጣት ላይ ትኩረት ተደርጎ እያየን እናዝናለን። ነገር ግን እያንዳንዱ በጥንቃቄ ያንጽ ነው የሚለው። በጥንቃቄ ምክንያቱም በጥንቃቄ የማያንጽ ከሆነ በኋላ ኪሳራ ነው። መፍረስ አለ፣ ይፈርሳል፣ ይቃጠላል ስራቸው። ስለዚህ ከንቱ ነው የሚሆነው። ነገር ግን እግዚአብሔር ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችንና አስተማሪዎችን የሰጠው ከክርስቶስ እርገት ጋር ተያይዞ ነው። የቤተ ክርስቲያን ምስረታ ከጌታችን መሄድ ጋር የተገናኘ ስለሆነ ከመንፈስ ቅዱስ መውረድ ጋር የተገናኘ ስለሆነ መንፈስ ቅዱስ ወረደ፣ ቤተ ክርስቲያን ተመሰረተች፣ ነፍሳት መዳን ጀመሩ። እንደገናም ደግሞ ለአካሉ መገንባት መስርቶ ብቻ አልተዋትም። ተገንብቶ ሕንፃው እንዲያልቅ የሚጠቅሙ ስጦታዎችን፣ አገልጋዮችን እግዚአብሔር ለቤተ ክርስቲያኑ የሰጠው ከጌታችን ኢየሱስ ክርስቶስ አርጎ በአብ ቀኝ ከመቀመጡ ጋር የተያያዘ ስጦታ ነው። እነዚህ የእርገቱ ስጦታዎች ናቸው። በጌታ እርገት ያገኘናቸው እንደ ቤተ ክርስቲያን እነዚህ ብቻ አይደሉም። ሌሎችም በረከቶች አሉ። ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት እናያቸዋለን። ጌታ ስለረዳን እናመሰግናለን። ነገር ግን እነዚህን በእርገቱ ያገኘናቸውን ስጦታዎች ሁልጊዜ ማሰብ አለብን። ምክንያቱም የምንጽናናው በእነሱ ነው። ተስፋ የምናገኘው በሱ ነው። ደስታ የምናገኘው በሱ ነው። ለተልኳችን በምድር ላይ እስካለን ድረስ አካሉ መገንባት ብቻ ሳይሆን ሰዎች አዳዲስ ጡቦች መጨመር አለባቸው። ወንጌል ያልሰሙ ሰዎች ወንጌል እየሰሙ ወደ አካሉ ጡብ እየሆኑ ሕያዋን ድንጋዮች እየሆኑ ቤቱ ሲታነጽ ሕንፃው ሲታነጽ እዛ ላይ መጨመር መገጠም አለባቸው። ያንን ግን የምንሰራው በመንፈስ ቅዱስ ኃይል ነው። ይህንን ለማግኘት ደግሞ ይህንን ለመስራት የቻልነው ይህንን ለመስራት ኃይል የምናገኘው ደግሞ ጌታችን ቅዱስ መንፈሱን ከላይ ከአብ ተቀብሎ ስለሰጠን ነው። እነዚህን ሁሉ ያገኘነው በእርገቱ ነው። ስለዚህ የጌታን እርገት ስናስብ እነዚህን እናስብ። በጌታ ሕማማትና መከራ፣ ሞት ያገኘናቸው በረከቶች አሉ። በጌታ ትንሣኤ ያገኘናቸው በረከቶች አሉ። በጌታ እርገትና በአብ ቀኝ መቀመጥ ያገኘናቸውና እያገኘናቸው ያሉ በረከቶች አሉ። በጌታ ዳግም ምጽአት የምናገኘው በረከት አለ። መዳናችንን በሙላት እንቀበላለን። ስለዚህ ፊታችን ባለው ሐሙስ የጌታን እርገት ስናስብ ይህንኑ በማሰብ ይሁን። የጌታ ጸጋና ሰላም ከሁላችን ጋር ይሁን።